ብዙ ሰው ግቢ መግባትን ያቀበታል ግን ግቢ ከገባ በኋላ ምን ማድረግ እንዳለበት አያውቅም። Isn't it shocking? Apparently ብዙ ሰው ግቢ ሲገባ እንዲያረጋለው እንደዚህ ሆናለው ምናምን ነገር ይላል። ነገር ግን ሪያሊቲውን ብዙ ሰው ስለማያውቅ ምን ማድረግ እንዳለበት አያውቅም። So ዛሬ ምናልባት እስቲ ወደፊት ዩኒቨርሲቲ የምትገቡ ሰዎች ካላችሁ አንዳንድ ምክር ብዬ ልንገራችሁ and personally experience ካረኳቸው የተነሳ ማለት ነው። ሰላም ጋይስ እንዴት ናችሁ? ኢዲዲያ እባላለሁ። እንኳን ወደ ቻናሌ መጣችሁ። የመጀመሪያው በጣም ትልቅ ምክር ለመከራችሁ የምችለው ነገር ምንድነው? ሁሉ ጊዜ ገና ፍሬሽማን ሆናችሁ እንደገባችሁ ፕሊዝ የመጀመሪያው ሴሚስተር ላይ ፎከስ አድርጉ። like I cannot stress this enough. ብዙ ሰው የመጀመሪያ ፍሬሽ ተማሪ ስለሆነ እና የመጀመሪያ ዓመት ስለሆነ ምንም like it's okay we can have fun ምናምን ነገር የሚለው ነገር አስተሳሰብ አለ which is totally wrong. እኔ by the way ገና ፍሬሽማን እያለሁ እንደዚህ አይነት አስተሳሰብ ነበረኝና በታምኑ ባታምኑ ውጤቴ እንዳለ ዝቅጥ ነው ያለው like እታች እንዳለ ውርድ ነው ያለው and በዚህ የተነሳ ከዛ ከፍሬሽማን በኋላ ያሉ ሴሚስተሮች ምንም እንኳን የተቻለኝን ያህል በሰራ ምንም እንኳን ኤ ባመጣ ጂፒኤን በጠቅላላ ነው ይዞ ውርድ ያለው so የመጀመሪያው ሴሚስተር ላይ በስነ ስርዓት የማትማሩና በስነ ስርዓት ትኩረት ሰጣችሁ የማትሰሩበት ከሆነ in the future ለምን ኤ አትደረድሩም? ሁሉ ጊዜ ጂፒኤያችሁ ወደታች ዝቅጥ እንዳለ ነው so always please be careful የመጀመሪያው ሴሚስተር ላይ pay attention do your best and ብቻ ፎከስ አድርጉና ተማሩ እሺ ቀልድ አይደለም to be honest ሁለተኛውና አብዛኛው ሰው ስህተትን የሚሰራው ደግሞ ምንድነው everybody try to be popular ገና ከመጀመሪያ ላይ አይደለ ኦኒኮ እኛኮ እንደዚህኮ እንደዛኮ አብዛኛው ሰው they try to be popular እና they try to be known like ባስተማሪ የሚሆን በተማሪዎች እና this is totally በጣም wrong especially ከአዲስ አበባ የምትመጡ ሰዎች አዲስ አበባ ዩኒቨርሲቲም ተማሩ ሌሎች ዩኒቨርሲቲዎችም ተማሩ please just like even though በጣም ታዋቂ ብትሆኑም somewhere even though በጣም ብዙ status ቢኖራችሁም even though you have a lot of money even though you have a lot of like family በጣም ትላልቅ ነገሮች please just dial it down ይሄ ነገር በጣም ትልቅ ችግርን ያስከትልባችኋል ለእናንተው ነው I'm not saying like በመጥፎ ነገር yes of course show off ግን when you do please don't do it የመጀመሪያው ዓመት ላይ ቢያንስ ሶስተኛው ደግሞ የምመክራችሁ ነገር ምንድነው please choose your crowd well like የምትሆኑባቸው ሰዎች አብራችሁ ምሳ የምትበሉ ሰዎች አብራችሁ even dorm I know like dorm እንኳን ተገዳችሁ አንድ ላይ እንደምትሆኑ I know ግን የምትችሉ ከሆነ please choose them like wisely እያንዳንዱ ነገር ገና ዩኒቨርሲቲ ሀብላችሁ ጀምራችሁ እስከመጨረሻ ድረስ ራሳችሁ like አጀማመሩ ላይ በረም አድርጋችሁ ካላስተካከላችሁ then trust me the whole ዓመት 5 ዓመት 6 ዓመት it will be like disaster like trust me እኔ ስለነበርኩበት ነው ስለዚህ እያንዳንዱ ጓደኛችሁንም ቢሆን ክራውዳችሁንም ቢሆን or whatever friendshipም ለመፍጠር ብትፈልጉ please be careful ከማን ጋር እንደሆናችሁ እኔ personally by the way የመጀመሪያ ዓመት ላይ ስገባ I had a really bad one በጣም መጥፎ actually መጥፎም ብቻ አይደሉም just really bad one I think እንደዛ ብዬ ብጨርስ ይሻላል እና በዚህ የተነሳ ጥሩ ነገር አላጋጠመኝም just አሁን ላይ like publicly ለማውራት ዝግጁ አይደለሁም ግን ጥሩ ነገር አላጋጠመኝም ስለዚህ እናንተም ብትሆኑ ከኔ ስህተት ተማሩ please ይሄን ነገር ስመክራችሁ ስሙኝ በፍጹም ካገኛችሁ ሰዎች ጋር ጓደኛ ትሆኑ whatever it is ዶርም ምንም ቢሆን okay just be careful አራተኛው ደግሞ መክራችሁ ምንድነው now this is በጣም important ስለዚህ በረም አድርጋችሁ አድምጡኝ and that is group project ስትሰሩ please ግሩፓችሁን በረም አድርጋችሁ ምረጡ ለምን እንደዚህ እንዳልኩ ልንገራችሁ የመጀመሪያ ገና መጀመሪያ ላይ መሰረታችኋቸው ግሩፖች ብትችሉ እስከምረቃ ድረስ እንኳን አብሮ ቢቆያችሁ በጣም best ነው ምክንያቱም you don't want to find yourself በየአመቱ አዳዲስ ሰዎች ጋር አዳዲስ ግሩፕ ጋር እየተዋወቃችሁ እዚህም እዛ ማለታችሁ በጣም like ከግማሽ በላይ ነው የእናንተን ሞቲቬሽን ቢሆን ግሬዳችሁንም ምናችሁንም ቢሆን የሚቀንሰው ስለዚህ መጀመሪያ ላይ ገና ስትገናኙ ግሩፕ ፕሮጀክት እንኳን ለመስራት ስታስቡ ካገኛችሁት ሰው ጋር አይሁን ለዚህም ነው like just be quiet popular አትሁኑ ያልኩበት reason okay just stay like in a calm እና እያንዳንዱ ሰዎችን ለማጥናት ሞክሩ ያ ሰው ምንድነው ያ ሰው ምን አይነት አስተሳሰብ አለው እንዴት ነው ትምህርት ላይ ያለው አመለካከት ፕሮጀክት ላይ ያለው አመለካከት ቲም ፕሌየር ነው ወይ የመሳሰሉት ነገሮችን ለማጥናት ሞክሩ and ካገኛችሁ በኋላ even ግሩፓችሁን እንኳን ስትመሰርቱ be careful ከማን ጋር ግሩፕ እንደሆናችሁ አንደኛ እንደነገርኳችሁ ያ ግሩፕ እስከመጨረሻ ድረስ ላስት ማድረግ አለበት አለበለዚያ እናንተ ራሳችሁ ናችሁ ችግር ውስጥ የምትወድቁት and ሁለተኛ ደግሞ let's say እንበልና ያገኛችሁት ግሩፕ ዝም ብላችሁ ነው and at the end of the day ምናልባት ያ ሰው እነዛ ግሩፖቹ እናንተ ሁሉ ነገር እንድትሰሩት እንዳለ ሸክሙን እናንተ ላይ ይጭናሉ so at the end of the day like ይመጡና አስረዱኝ እስቲ እንዴት ነው ያ ነገር እንደዚህ እንዴት ነው የሚሰራው like
አምኖ ይሄንን ቪዲዮ ያያለ ሰው ካለና ዩኒቨርሲቲ የገባ ሰው ካለ ምን ያወራው እንደሆነ ይገባዋል ስለዚህ እዛ ላይ be careful like በጣም be careful ስለዚህ እያንዳንዱ ግሩፕ ፕሮጀክታችሁን 5ም ሆኖ 4ም ስትመርጧቸው እጅግ በጣም ተጠንቀቃችሁ ምረጧቸው ኦኬ ላይፍ ሎንግ ስለሆነ well actually 5 year long minimum አምስተኛው ደግሞ ምንድነው stay low እና don't show off at all now የቀደመው በርግጥ ላይ ካላችሁ ስታተስ ጋር ነበር የተናገርኩት እዚህኛው ላይ ግን ሲመጣ ምንም ያህል ስማርት ስቱደንት ብትሆኑ ምንም ያህል ዕውቀት ቢኖራችሁ ምንም ያህል በጣም ጎበዝ ብትሆኑ በፍጹም አትናገሩ የመጀመሪያው ፍሬሽመን ይር ላይ ምክንያቱም ራሳችሁን በጣም እንደ ጎበዝ ተማሪ show off ስታደርጉ even ክላስ ውስጥ እንኳን ስትመልሱ to be honest like just be careful ምክንያቱም እዚህን ጊዜ ላይ let's say እንበለና ግሩፕ ፕሮጀክት ወይ የሆነ ነገር ሲባል everybody wants to be with you ከዛስ ምን ይፈጠራል at the end of the day ስራውን የምትሰሩት እናንተ ናችሁ ወረቀቱን የምትጽፉት እናንተው ናችሁ ፕሬዘንት የምታደርጉት እናንተው ናችሁ ከዛስ የናንተ ግሩፕ ሜምበር ካለን they just at the end of the day ወይ ደግሞ የሆነ ሰዓት ላይ ልክ ስታልቅሳቱ አይመጡና አስረዳኝ ይላሉ or አስረጅኝ ይላሉ እዚህን ጊዜ ላይ እናንተም በስነ ስርዓት አልተዘጋጃችሁም ያንን ሁሉ ሜምበር ስታስረዱት ውላላችሁ and at the end of the day ደግሞ let's say እንበልና ቆሞ ፕሬዘንት ማድረግ ያለባችሁ እነሱ ቢሆን ድንገት አስተማሪ ከመረጠ or ደግሞ በጣም የሆነ ሴንሲቲቭ አስተማሪ ካጋጠማችሁ እነሱን ቢጠይቅና ባይመልሱ የናንተም የለፋችሁት ነገር እንዳለ ተይዞ ገደል ነው የሚገባው ይህ እኔ ፐርሰናሊ ኤክስፒሪየንስ ያደረኩት ነገር ነው ስለዚህ እዚህ ላይ be careful just it's nasty የሆነ ሲቹዌሽን ነው trust me ስድስተኛውና ለመክራችሁ የምፈልገው ነገር ደግሞ ምንድነው ዩኒቨርሲቲ ገባችሁ ማለት ዕውቀትን ተሸክማችሁ ትወጣላችሁ ማለት አይደለም ዩኒቨርሲቲ ገባችሁ ማለት አስተማራችሁ ዕውቀት ሎድድ ነው ማለት አይደለም ዩኒቨርሲቲ ገባችሁ ማለት የምትማሩት ነገር ሪል ላይፍ ላይ ይጠቅማችኋል ማለት አይደለም ስለዚህ to be honest የኛው እንኳን በጤናና በቴክኖሎጂ ላይ ምናምን በተመለከተ አይ ነው ይረዳል ግን just listen to me so እኔ ፐርሰናሊ ምንድን ነበር ማደርገው መሰላችሁ አስተማሪው ሲያስተምር ፎከስ አድርጌ የማየው like የሚያዘጋጀው PPT ላይ ኖቶች አሉ አይደለ ሲጽፋቸው or something ወይም ደግሞ even ርዕሶች ታይትሎችና ሰብታይትሎችን በደንብ አድርጌ ጽፋለሁ ከጻፍኩ በኋላ ቤት ገብቼ ዩቲዩብ ላይ ኢንተርኔት ላይ እነዛን ነገሮች ሰርች አድርግና አስተማሪው ካስተማረው በላይ ዕውቀትን ይዤ እወጣለሁ ለምን ካለን we both know guys we both know at the end of the day ፈተና ስትፈተኑ የተማራችሁት ነገር አይመጣም እና ታሪት ነው የሚመጣው ኢንተርኔት ላይ ያለው ነገር like I remember አንድ ጊዜ ግቢ ቁጭ ብለን ፈተና ስንፈተን ካልተሳሳትኩኝ አንድ 30 ጥያቄ መጣ and የዛን ጊዜ ላይ ላብ ውስጥ ነበር የተፈተነውና ኮምፒውተርና መጠቀም ይቻል ነበር so what I did is እያንዳንዱን ጥያቄ ኮፒ ፔስት ጉግል ሊትራሊ ጥያቄውና መልሱ ያለበትን ዌብሳይት ይሰጣችኋል so you just copy the whole answer እና ፔስት ትለዋለህ and that's it ያ ነበር ፈተናችን so ሌላችን ፈለኩት ነገር ምንድነው even ግሬዳችሁ ምናችሁም ዲፔንድ የሚያደርገው ውስጥ በተማራችሁት ነገር አይደለም ስለዚህ make sure ምንም እንኳን አስተማሪ የሚያስተምረው ነገር of course መስማት አለባችሁ but additional መስራታችሁን ግን እንዳትረሱ always የመመክራችሁ ነገር ይህ ነው ሰባተኛው ደግሞ የመመክራችሁ ነገር ምንድነው ዩኒቨርሲቲው ስትሆኑ ብዙ ስህተቶችን ለመስራት ቅርብ ናችሁ ያ ማለት የተሳሳተ ጓደኛ ጋር ልትወርቁ ትችላላችሁ ሱሶች የሚጀመሩት የዛን ጊዜ ሊሆን ይችላል ክለብ ቤት ምናምን የሚጀምሩ የዛን ጊዜ ሊሆን ይችላል ነው I'm not saying like this is wrong ምናምን ነገር you know what I mean ገብታችኋል አይደል of course like yes have fun ግን ልላችሁ የፈለኩት ነገር ምንድነው በኋላ ላይ ሪግሬት የምታደርጉትን ስህተት እንዳትሰሩ በፍጹም እንዳትሰሩ ስለዚህ እያንዳንዱ አረማመዳችሁ be cautious ያ ማለት even የዛን ጊዜ ግቢ ውስጥ ያላችሁ ከሆነ የመጀመሪያ boyfriend or girlfriend እንኳን የምትይዙት just be careful እሺ like እኔ personally አንድ ጊዜ ምን ተፈጠረ መሰላችሁ በጣም የምወዳት ጓደኛዬ ነበረች እና እንዳጋጣሚ ሆኖ ጓደኛ ያዘች so ጓደኛ ስትይዝ እኔ I became lonely or ደግሞ ይሄ third wheel የምንለው አለ አይደል እና የዚህን ጊዜ ላይ I was like ለምን እኔም ጓደኛ ለምን አልይዝም you know it would be fun አልኩኝና ጓደኛ ያስኩኝ ብላችኋለሁ oh my god like እያንዳንዱ life experience ኢንተርኔት ላይ ነው ያለው so mom if you're watching this I'm a good girl I'm a good girl just you know yeah I'm just saying this ግን ደግሞ don't forget ይሄ ነገር መናገር ደግሞ ለታናሽ ወንድሜና ለታናሽ እህቶቼ ነው ምክንያቱም I know whatever it is ስህተት እንደሆነ እንሰራለን ስለዚህ your big sister ስህተትን ከሰራች ሼር ብታደርጋችሁ እናንተ ትማሩበታላችሁ አይደለ ስለዚህ ለዛ ነው እሺ you know what I mean okay ስምንተኛው ደግሞ ለመክራችሁ የምፈልገው እና የመጨረሻው ምንድነው be mature
ማቹር ስላችሁ ላይክ በጣም የበሰለ ሰው ሆኑ። ምን ላይ? ገንዘብ አጠቃቀም ላይ፣ አስተሳሰብ ላይ፣ አነጋገር ላይ፣ አካሄድ ላይ፣ አቋም ላይ፣ አቀማመጥ ላይ whatever it is ልታስቡት ትችላላችሁ። ኢቭን አስተሳሰባችሁ ላይ ሲመጣ ፕሊስ የበሰሉ ሰዎች ሁኑ። ሶ የመጀመሪያው ገንዘብ ላይ ለመክራችሁ የምፈልገው ነገር ምንድነው? አይ ኖ የኮስት ምናምን የሚባለው ነገር አለ። እሱ ላይ ዲፔንዳንት ሁኑ። ግን እኔ ገና ሰከንድ ይር ተማሪ ያለው ነበር ፈርስት ሴሚስተር ላይ ስራ ያስኩትኝ። ስለዚህ ብትችሉ እንደነ ኢንተርንሺፕ የመሳሰሉ ነገሮችን ስራ ለመያዝ ሞክሩ። ቢከፍሏችሁም ባይከፍሏችሁም ኤክስፒሪየንስን ለመያዝ ሞክሩ። ምክንያቱም ዊ ቦት ነው ላይክ ስራ ከጨረሰ ማን ነው ግቢ ከጨረሳችሁ በኋላ ስራ የሚለው ነገር ይመጣል። ግን ስራ ላይ ደግሞ አለሙ ላይ ስትሄዱ ኤክስፒሪየንስ ይጠየቃል አይደል? የዚህን ጊዜ ላይ ግን እንበልና ኤክስፒሪየንስ የላችሁም። ስለዚህ ገና ሌላ 3 እና 4 አመት ልትጠብቁ ነው ማለት ነው። ሶ እንደዛ አይነት ነገሮች ላይም ሲመጣ ፕሊስ ቢ ኬርፉል እና በቃ ማድረግ ያለባችሁ ነገር ካለ እዛው ግቢ ሆናችሁ አድርጉት። ምክንያቱም አንደኛ you have like freedom አይደል? የፈለጋችሁትን ነገር የማድረግ ፍሪደም አላችሁ። ስለዚህ why don't you do it in the best way? እነዛ ነገሮች ተጠቀሙባቸው ጊዜያችሁንም ቢሆን። so I highly recommend ስራ ብትይዙና ብታገኙ ያስ በቀላሉ አይገኝም፣ ግን just ፈልጉ ጋይስ ፕሊዝ። እሺ just ፈልጉ፣ አምሹር ታገኛላችሁ። ስታገኙ ግን የዚህን ጊዜ ራሳችሁ ምን አስተምሩ መሰላችሁ? ገንዘብ አጠቃቀም ላይ ግዴታ ሴቭ አድርጉ እያልኩኝ አይደለም። just whatever it is ግን ደስ እንዳላችሁ አታውጡ። እሺ and second ማበደር መበደር ምናምን የሚባለው ነገር ላይ ቢ ኬርፉል እያንዳንዱ ነገር። and ከዛ በተረፈ ደግሞ ከምንም በላይ ዲሲፕሊን ራሳችሁን አስተምሩት። በተለይ አእምሮ ላይ ሲመጣ በጣም ዲሲፕሊን ሆኖ እሺ in any case you so I do believe like ይሄንን ይመስላል የዛሬ ቪዲዮ። ዩኒቨርሲቲ ውስጥ ሆኜ እንግዲህ ኤክስፒሪየንስ ያደረኳችሁ ይሄንን ነው። I'm sure you love this video እና ወደፊትም ብዙ ሰራላችኋለሁ። ጥያቄ ካላችሁ ግን እስቲ ኮሜንት ሴክሽን ላይ ጠይቁኝና ሜቢ ስለ ዩኒቨርሲቲ ወይም ደግሞ ግቢ ላይፍ አንዳንድ ነገር እላችኋለሁ። አዲስ ከሆናችሁ እንኳን ወደ ቻናል የመጣችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። ከዚህ በፊት የመጣችሁ ከሆናችሁ ደግሞ ላይክ ማድረግ እንዳረሱ ጋይስ እንዳረሱ I'm serious እና share this video. I love you. Bye.